እንደው ኑሮን ይህን ህይወት ይህን የተወደደ ህይወት ማለት ነው። የምሬ ነው። እንደ ሄርሜላ ርካሽ አድርግልኝ በቃ ያረክስል። ሌላ ምንም አይደለም። ይገርማል እኮ ቅልጥ ጥብጥ አሉ። በቃ በፍቅር ቀለጡ፣ አበዱ፣ በረሩ፣ ተነኑ። አብርሽ ሄርሜላ መረጠ። ጉድ ነው። የማይሰማ የለም። እንግዲህ ለልጁ እናት ያልሆነ ከትናንተ ዛሬ ተሻሽሉ። ያኔ ጭቃ በነበረ ሰዓት ያኔ ሰው እንኳን በማይመስል ሁኔታ በነበረ ታይም ላይ አለውል ብላ የደገፈች አበረታታችሁ። እኔ እንጃ አላቅም። ዋጋ የከፈለችለት ሴት ትቶ ሌላ ሴት ጋር ሸሸ ገዳሚ እያለ ነው የሚገኘው። ይገርማል። ወንድ ማለት ይሄ ነው በቃ ውሻ ነው በቃ። ወንድና ውሻ አንድ አይነት ሰዎች ናቸው። በቃ የሆነ ነገር ምግቡ ቆሻሻ ይሁን ምን ይሁን አያውቁም። ዝም ብለው ያገኙትን ነው የሚበሉት አይደል? ልክ እንደዛ ነው። አረ ውሻ እንደውም በጣም ታማኝ ነው። የምሬ ነው። ወንድ ልጅ ማለት ውሻ ነው። ልክስክስ ማለት ነው። የወረዱ የዘቀጡ ክብር የማያውቁ ፍቅርን የማያውቁ ለፍቅር ሳይሆን ለሴት የሚሞቱ በቃ ያ ማለት አብርሽ ማለት ነውና አብርሽ ጀግና የምትሉት ሰዎች አላችሁ። እመኑኝ። ያው ትናንትም ተናግሬያለሁ፣ ዛሬ የምናገራለሁ፣ ነገ የምናገራለሁ። ሄርሜላ ሩታም ያኔ በዚህ ልክ ከሄርሜላ በላይ ነው። እንደውም ሩታ ማለት ነው ያኔ አብርሽ ጥርስ ግጥጥ አይን ፍጥጥ ብሎ በነበረበት ሰዓት እንደው ልብስ አለባበስ እንኳን በስርዓት አይችልም ነበር። ምግብ እንኳን ሲበላ እያትረካረከ ነበር የሚበላው። አናቅም እንዴ? አብርሽ ማለት እኮ ምሬ ነው። እኔ ለሱ ጥላቻ የለም። ጀግና ነው። አሁንም ድረስ አደንቀዋለሁ፣ አበረታተዋለሁ። በጣም ጎበዝ ነው። የስራ ሰው ነው። በደንብ ራሱን የቀየረ ኑሮን የቀየረ ለብዙ ሰዎች የገቢ ምንጭ የሆነ ለብዙ ሰዎች እርዳታን ያደረገ ለብዙ ሰዎች ድጋፍ ያደረገ ሰው ነው። በዚህ አበረታተዋለሁ፣ አደንቀዋለሁ። 100% ፈርምለታለሁ። ግን በጣም የወረደ በሴት ማንነት የሚጫወት በሴት እንባ የሚቀልድ በጣም ባለጌ የሆነ ወንድ እንደሆነ በቃ አይቻለው። ከሄርሜላ ጋር መሆን 10 ሴት ነው 20 ሴት ነው የቀያየረው። በዚህ በትንሽ እድሜው ራሱ ገና ሀብት ንብረት አለኝ ብሎ ገና የምሬ ነው። ይሄ የተሰጠው ንብረት ሀብት ራሱ ማለት ነው በአንድ ሰከንድ በአንድ ደቂቃ አመድ ሊሆን ይችላል። ግን አሁን ባለው የሰውነት አቋም ባለው ገንዘብ ነው የሚያምነው የሚተማመነው። ፍቅር ምንም ጉዳዩም አይደለም። ፍቅርማ ቢኖርበት ኑሮ የፍቅር ዋጋው ቢገባው ኑሮ የፍቅር ትርጉሙ ቢገባው ኑሮ ለፍቅር ዋጋ መክፈል ቢፈልግ ኑሮ ከሩታ ጋር ነበረ ያልጨረሰውን የጀመረውን ነገር መጨረስ የሚችል የነበረ። ያኔም ሩታ እንዲያልቅስ አግብታው ነበረ። ህይወቷን ኑሯን ሁሉ ሲኦል ያደረገባት የምሬ ነው። የማይረሳ ጠባሳ የእውነት ተናደህ ተበሳጭተህ በሩታ አዝነ ተከፍተህ ብዙ ቀን ሄርሜላ ጋር ስትሄድ የደገፍነ ጊዜ ነበረ። ሄርሜላ በጣም ጥሩ ሰውነት ብለን ያልነው ጊዜ ነበረ። ግን ትዳራችሁን የመፍረስ ነገር ማናችንም አልደግፍ ነው ነበር፣ ማናችንም አላበረታታ ነውም ነበር። ዛሬ ላይ ግን ለአመታት የገነባችውን ህይወት ለአመታት የገነባችውን ፍቅር ለአመታት ያቆመችውን ትዳር በታትነህ በአንድ ደቂቃ በአንድ ሰከንድ ወስነህ ከባለጌ ሴት ጋር ክብሯን ከጣለች ሴት ጋር ተከትለ ቂጥቂጧን እያየ ሄዳል። ሩታ ህይወቷ አላለፈም፣ አካሏ አልጎደለም፣ በሽተኛ አልሆነችም። እግዚአብሔር ይመስገን። ምን የመሰለ ቆንጅዬ ልጅ ሰጧታል። ተመስገን። ይሄ ትርፏ ነው፣ ትልቅ በረከቷ፣ ትልቅ ጸጋዋ ነው። ግን አንተ ሩታን የጎዳ መስሏል ወይም ሩታ እንድትለማመጥ እድሜ ልኳን በቃ ዝቅ ብላ ተንበረክካ እንድትለምንህ እንድታለቅስ ነበር የፈለከው። ያንን ነገር ማድረግ አልችል ስትል ያንን ነገር ሩታ ላይ ማግኘት አልችል ስትል ሄደሃል ሄርሜላ ጋር። ጥሩ ነው፣ ይቅራ፣ መልካም ህይወት ይሆንልህ። የእውነቴን ነው ሩታ። አንድ ዘለላምባ ማልቀስ የለብሽም። አንድ ዘለላምባ ለወንድ ደግሞ ወንድ እኮ ማለት ልክስክስ ነው፣ የወረደ ቆሻሻ ማንነት ስብዕና ያለው ነው። እና ላንቺ አልሆነ ለሷ ሊሆናት አይችልም። ሄርሜላ ሁሉ ነገር በተስተካከለበት ህይወት ውስጥ ነው የመጣችው። ሁሉ ነገር አንቺ ባቀናሽው፣ አንቺ ባስተካከልሽው፣ አንቺ አረማመዱን ሳይቀር አለባበሱን፣ አመጋገቡን፣ አጎራረሱን ሳይቀር በቀየርሽው ሰው ላይ ነው መጣ እወድሃለሁ፣ አፈቅራለሁ፣ እቀበልሃለሁ ያለው ህይወት ያለ አንተ ባዶ ናት ብላ ውስጥ ተጋብታ ነው እንጂ እርግጠኛ ሆኜ የምነግራችሁ ነገር ነገ አንቋሽሻ ሰድባ ጥላው እንደምትሄድ እርግጠኛ ነኝ። ታያላችሁ የእነዚህ ልጆች ህይወት የእነዚህ ልጆች ፍቅር የትም እንደማይደርስ 100% አስረግጬ እነግራችኋለሁ። 100% ሁሉ ነገር የውሸት ነው። ሁሉ ነገር ማስመሰል ነው። ከተመልካች ጋር ከባድ እልህ ውስጥ ገብታለች ሄርሜላ። የበታችነት ስሜት ተሰምቷታል። ምክንያቱም ሩታ ጥፋት እንኳን ብታጠፋ እኔ ስታጠፋ ተቆጥቻት ብዙ ቀን አውቃለሁ የእውነት ለመናገር እና
ብዙዎቹ ግን ብትሳደብም ብትልም ምንም ብትል ብታጠፋም እስከ ሁሉ ነገሯ የሚወዷት ብዙ ሰዎች ስላሉ ኮሜንት ሁሉ ሩታ 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 ስለሚል አንቺ በቅናት ተነሳስተሽ ተመልካች ለምን እኔን አልወደደኝም፣ አብርሽ ለምን እኔን አላፈቀረኝም፣ አብርሽ ለምን ሚዲያ ላይ አፈቅርሻለሁ ወድሻለሁ ያላንቺ ኑሮ ህይወቴ ባዶ ነው ብሎ አልተናገረም ብለሽ የበታችነት ስሜት ተሰምቶሽ አንቺ ከሩታ ጋር ጠዋትም ማታም ራስሽን እያወዳደርሽ ከእሷ ጋር እኩል መሆን አልችል ስትይ ነው ይህንን አማራጭ መርጠሽ አብርሽን በእጅሽ ለማስገባት የሞከርሽው። አድርገሽዋል። አዎ በእጅሽ አስገብተሽዋል። ግን አንቺ እልህ እንጂ ፍቅር የለብሽም። ውሸት ነው። አብርሽ ደግሞ አንተ ለሩታ ያልሆንክ የምሬ ነው። እግዚአብሔር ልብሱን እንኳን በስርዓት እኮ አጥባት ለብሰም ነበር። ያኔ እናውራ ከተባለ ማለት ነው። ዝም በሉ። የአብርሽን ማንነት፣ የአብርሽን ታሪክ፣ የአብርሽን ህይወት እኔ ከሀስካፍ እንዲህ ብዬ ልነግራችሁ እችላለሁ። በደንብ አውቃለሁ፣ በደንብ አይቻለሁ፣ በደንብ እከታተላቸው ነበር። ገባችሁ? እና የእውነት የፈለገ ነገር ቢከፋው እንኳን የፈለገ ነገር ብታስከፋው፣ የፈለገ ነገር ብታስለቅሰው፣ የፈለገ ነገር ብታሳዝነው ኑሮውን ህይወቱን ይቀጥላል፣ ያስተካክላል፣ በይቅርታ ይመለሳል። የይቅርታ ልብ አለው፣ የእውነት ፍቅር አለበት ብያምን ነበር። ግን እስከ ዛሬ የነበረው ነገር ሁሉ የውሸት ፍቅር ነው፣ የውሸት ነገር ነበር ስታደርግ የነበረው። አሁን ላይ ደግሞ ሄርሜላ ስትመጣ ጥፍ ብላል። ካጠገቧ ያለችው የሄርሜላ እህት ራሱ አፈቅርሃለሁ ብላ እንትን ብትልህ የምሬ ነው ተከተላት መሄድ አይቀርም። በቃ አንተ ባየኸው ነው የምትሄደው። በቃ ውሻ ነህ፣ በቃ ሩት ያነሳ ውሻ ነህ። በቃ እዛም እዚህም ነው የምትሄደው፣ በጣም በሚያሳዝን ሁኔታ ማለት ነው። እና እኔ እንጃ ልጅ ሲያድግ ይወቅሳል። ተው የኛን መውቀስ፣ የኛን መናገር፣ የኛን መበሳጨት ተው የኛን። ስለኛ ግን ልጅ ነገ ወልደሃል ከሀስከፈ ለአንተ ጥላቻ ኑሮት ነው የሚያደርገው ይሄ ልጅ። ታያለ። ምክንያቱም እኔ እንጃ አላቅም። በጣም ሴት አምላኪ ነህ። ያለ ሴት መኖር መተንፈስ የማትችል ሰው ነህ በነገራችን ላይ። እና እዚህ ምድር ላይ ሁሉም ቀሪና ኃላፊ ነው። በዛኛው ዓለም ስትሄድ ታያለህ፣ በብዙ መንገድ ትጠየቅበታለህ፣ በብዙ መንገድ እና እዚህ የልጅን እናትተ እዛ ጋር አዎ ነጻ ናት። አሁን ላይ ሄርሜላ ነጻ ናት። ልጅ የሚያለቅስባት የለም። ልጅ የሚይዝላት ሰው ብላ የምትጨነቅበት ታይም ላይ አይደለችም። በቃ ፍሪ ናት። ከእሷ ጋር 24 ሰዓት በቃ ፈታ ማለት ትችላላችሁ። የፈለጋችሁትን መዳራትም ትችላላችሁ። አዎ ተመቻችሁ፣ ጥሩ ነው። ሩታ ልጄ ልጄ ቤቴ ቤቴ ነው የምትለው። ለማንኛውም ግን አብርሽ እመነኝ ዋጋ ትከፍልበታለህ። ነገ ቁጭ አድርጋ ካልሄደች ምን አለች በሉ። እቺ ቪዲዮ ለታሪክ ትቀመጥልኝ፣ ለታሪክ ትቀመጥልኝ። በቃ ሆዱን ይወዳል። በነገራችን ላይ አብርሽ ሆዱን ይወዳል፣ ሴት ይወዳል። በቃ ስንት ሴት ነው ያተራመሰው፣ ስንት ሴት ነው ያገለባበጠው። አሁን በየትኛው ፍጥረት እንደው በየትኛው በኩል በስንት ጊዜ ነው ሩታን ከልብ ውስጥ ከህይወት ውስጥ አስወጥተህ ተው፣ ከህይወት ውስጥ ካስወጣት ቆየ ባለጌ ስለሆንክ። ግን ልብ ውስጥ በምን አይነት መንገድ አስወጥተህ በምን ፍጥነት አስወጥተህ ነው ሄርሜላ ልታስገባት የቻልከው? አንተም ውሸታም፣ ሄርሜላም ውሸታም፣ ተያይዛችሁ ውሸታም ነው ውሸታም ተጋኝታችኋል። ታያላችሁ ነገ ምናችሁ መጨረሻችሁ እንደማያስጠላ እንደማያምር ታያላችሁ መጨረሻችሁና ሩታም ወደ ቤተሰቦች ቤት ሊሄድ ነው እያለች ነው። ጠንካራ ቢስትሮን ከአንቺ የሚጎልብሽ የጠፋሽም እግዚአብሔር ይመስገን። በደህና ቀን ደህና ልጅ ጤነኛ ልጅ ሰጥቶሻል። ተመስገን ይሁን። እግዚአብሔርን እያመሰገንሽ ፈጣሪሽን እያመሰገንሽ በክብር ራሽን ጠብቀሽ ልጅሽን በእንክብካቤ ይውልሽ ከአብርሽ ያጣሽውን ፍቅር ከልጅሽ ጥግ ድረስ ታገኘዋለሽ። የምሬን እንደ ባልም እንደ ወንድምም እንደ ቤተሰብም እንደ አባትም እንደ እህትም ሆኖ ታያለሽ። ፍቅር በፍቅር ነው የሚያደርግሽ። ህይወትሽን በደስታ ነው የሚሞላልሽ። የእውነቴን ነው የምልሽ ሩታና ልጅሽ ትልቅ ትርፍሽ ነው። ትልቅ የህይወት ትርጉም ነው። እግዚአብሔር የሰጠሽ ትልቅ ጸጋ ነው። አሜን ብለሽ ተቀበይ። ይሄንን ነው ልል የምችለው። አብርሽ በሄደበት እግሩ ተመልሶ መምጣቱ አይቀርም። እኔ በጣም የገረመኝ ነገር ወንዶች ቆሻሻ መሆናቸውን የምታውቁት ማለት ነው። ያለፉትን ህይወት በቃ ያወዳድራሉ። በቃ ይህ በፊት እኮ እንዲህ ነበር። አሁን ሩታን እያጣጣለ ልክ ሄርሜላን በቃ ሄርሜላ የሰጠሽኝ ፍቅር በቃ እስከ ልጅ የተቀበልሽኝ እስከምን የሆንክ አልጫ ማለት ነው የማትረባ ያንን እኔ እንጃ አፍህ እንኳን በስርዓት እንኳን እኮ ምግብ እኮ አይጎርስም ነበር። እያንጠባጠብክ እኮ ያንን ሁሉ ያስተካከለች እኮ ሩታ ናት። ተው እንጂ ሄርሜላ ምን አረገችልህ? ምንም 10 ጊዜ ሚዲያ ላይ ራሷን አርክሳ ራሷን አዋርዳ ራሷን ዝቅ አድርጋ ከማልቀስ ውጪ ምን አይነት ነገር አረገችልህ? እስኪ የትኛውን ዋጋ ነው የከፈለችልህ? ኧረ እባክህ ያደገ የተወለደ ልጅ ለማሳደግ ለማቀፍ ለአንድ ቀን ለሁለት ቀን ለአንድ ሳምንት እስኪ 1 ወር 2 ወር እስኪ ያጅልኝ ልጄን አብሬ ላምጣው በላት። የሰው ድቃላ ላሳድግልህ ነው የምትልህ? እመነኝ ማለት ነው።
እስከ ሁሉ ነገር እስከ ቆሻሻ እስከ ባዶነት ገንዘብም ምንም ባልነበረ ሰዓት ሀብታም ያደረገች። በነገራችን ላይ እውነቱን እናውራ ከተባለ ሩታ ነች። ሩታ ከመጣች በኋላ ነው ህይወት የተቀየረው። ገንዘብ ማግኘት የቻልከው ከኪስ። የእውነቴን ነው። ሌላ ጊዜ እኮ ከነጋሽዬ ከእናት ምናምን ነበር አይደል እንዲ 10 ብር 20 ብር ራሱ የታክሲ የምትሰርቀው የነበረው የምትወስድ የነበረው። ሩታ መጣች፣ ህይወትን ቀየረችው ባንዴ የከፍታ ማማ ላይ። ሩታን የማይወዳ ሰው አልነበረም በዛ ሰዓት። አብርሽን ማን አቆት ምንም በቃ ሩታ ነበር የሚለው ኮሜንት ሁሉ። አብርሽ ራሱ ሲናደድ ነበር። ለማንኛውም ግን የልጅህን እናት እንድትሰደድ አድርገ የልጅህን እናት እንድታለቅስ አድርገ እዚህ ጋር ክብር የሌላት ሴት የወረደች ሴት ስራ የለባት ምን የለባት እየተቀባባች የወጣችን ሴት መርጠሃል። መንገዱን ጨርቅ ያድርግልህ፣ ይሳካልህ፣ ይሁንልህ። ፍሬው ምን አለ መሰላችሁ? አብርሽ እኮ አለ ሩታ አብረው የነበረችው ወይም ደግሞ ዋጋ የከፈለችለት አለ ያኔ አለ 20 ቫዝሊን ራሱ ገዝቶ ፊቱ ላይ ቢቀባ የማይወዛ ባነበረበት ታይም ነው ብሏል። እግዚአብሔርን እችን ነገሩን እንዴት እንዳደነኩ ከየት ብሎ እንዴት ብሎ አማርኛዋን እንዳገኘት። እውነቱን ነው። ያኔ ለምን አንድ ሙሉ ጌሻ ቅባት አይቀባም? ቫዝሊን አይቀባም? የእውነቴን ነው። አይወዛም ነበረ ፊቱ ሁሉ በቃ ግግም ያለ ግርጥጥት ያለ በቃ ቆሞ መሄዱ ራሱ በእግዚአብሔር በፈጣሪ ተአምርና ቸርነት ነው የሚመስለው የነበረው። ምንም ሰውም ራሱ አይመስልም ነበር። ያ ሁሉ አብጦ አሁንማ ገንዘብም ማሳበጠው በቃ የስፖርትም ማሳበጠው ምግብ እናቴ በየሰከንዱ ነው የሚበላ። እንደ በሬ መሰለ በቃ ለእርድ እንደቀረበ በሬ ወይ ደግሞ ደልቦ ለበዓል እንደሚሸጥ በሬ በቃ ደለበ። እና ሩታን ዛሬ ላይ ስታጣጥል ያ ሁሉ ነገርህን አስተካክላ ተሞርደህ ድጋሚ እኮ ነው ሰው ያደረገች። ያኔ እኮ ዝም ብለህ ልጥፍ እንደ ነገሩ እኮ ነበር። የእውነቴን ነው የምላችሁና ያን ማንነትን ረስተህ ዛሬ ላይ ግን ሩታን ለማጣጣል ሞከርክ። ተው መሄድህን ሂድ እኮ ሄደሃል። ሲጀምር መጀመሪያም አንተ እኮ ማለት ነው ከሩታ ጋር እንኳን ተጣላው ተጨቃጨኩ ብለህ ሄርሜላን አቅፈ ስትተኛ የነበርክ ሰውዬ እኮ ነህ። ሆቴል ለሆቴል አብራት ሲዞር የነበርክ ሰው እኮ ነህ። ማንም እንዳያየኝ እንዳይሰማ ብለህ አቤል ነበር አልጋ የሚያነጣጥፈው አንሶላ የሚያነጣጥፈው ብርድ ልብስ የሚደርበው አቤል ነበረ። አንተ እንደዛ ያደረግክ ወንድ ነህ እኮ። አሁን ላይ እሺ ተለያት ሄድክ እንበል። ሄርሜላን ሁላችንም እግዚአብሔር ምስክሬን ነው ምላችሁ። እኔ ሄርሜላን ትቶ በቃ ማለት እንዳትጎዳ ትሬት አድርጎ እሷን ትቶ ሩታ ጋር ይመጣል ከሩታ ጋር ይሆናል ብዬ ነበር ያሰብኩትኝ። ምክንያቱም የልጁ እናት ነች፣ ብዙ ዋጋ ከፍላለታለች። ያን ያህል ይጠላታል ብዬም አላምንም ነበር። የእውነት ግን ጥላቻ ኖሮበት ሳይሆን አሁንም ራሱ የሄደው በቃ ሌላም ስፍለጋ ነው ባጭሩ። በቃ አልጠገበማ፣ አልተመቸውም። የሆነ አሁን በቃ ወደ አዲስ ነገር ነው ደስ የሚለው። ምክንያቱም እዚህ ምድር ላይ አለ የተባለ ነገር አለው፣ ሁሉ ነገር አለው፣ የተሟላ ነገር አለው። ግን ወደዛኛው ዓለም ሲሄድ በነፍሱ እኔ እንጃ። ማርያምን ደግሞ አትበል። ማርያምን ሲጀመር አንተ ከየት ታውቃታለህ? እግዚአብሔርን አብርሽ እኮ ኦርቶዶክስ አይደለም። ማርያምን በርስኪ ታፈቅረኛለህ ስትለው ማርያምን አፈቅርሻለሁ። ማርያምን ከየት ታውቃታለህ? በጣም የገረመኝ ነገር የምሬን ነው። በጣም የገረመኝ ነገር ማርያምን ብሎ ሲናገር ማርያምን የት አውቃት ነው እንደዛ የምትለው? እና መሄዱንስ ሄድ። ግን ዛሬ ለዛሬ ገና ረካሽ ለሆነች ሴት ጋር ሩታን አወዳድረህ የፈለገ ነገር ይሁን ሩታን ልጠላት አልችልም እኔ። ባለጌ ቆሻሻው አንተ ነህ፣ የማትረባው የማትለወጠው፣ የሰው ዋጋ ያልገባ የከፈለችልህ ያደረገችልህ ነገር ሁሉ ገደል የከተትክ አንተ ነህ እንጂ እሱ አይደለችም። መሄድ ትችል ነበር። ግን ስለ ሩታ መጥፎ ነገር አወራህ እዚህ ጋር እንደፈለከ እጥብ አድርገህ ማለት ነው። ቁርጥም አድርገህ እጭድ አድርገህ ነው የበላት። ዛሬ ላይ ግን ስለ እሷ ክፉ ለመናገር በጣም ቸኮልክ። ፈጣሪ ሆይ መጨረሻችሁን አያሳምረው። የእውነቴን ነው ምላችሁ። ሰው እኮ አሁን ላይ ሲጸልይ እኮ የአብርሽን ህይወት የቀየርክ የአብርሽን ፊት የቀየርክ አምላክ የኔንም ህይወት ቀይር ብሎ እኮ ነው የሚናገረው። የምሬን ነው ምላችሁ። እና ለአንተ ለሩታ ያልሆንክ ለማንም አትሆንም። ልክስክስ ወንዶች እንደዚህ ናቸው። በአጠቃላይ የኢትዮጵያ አብዛኛውን ወንዶች ልክስክስክስ ያሉ በጣም ባለጌዎች፣ ዋጋ ሲከፈልላቸው የማያውቁ የማይገባቸው፣ ጭንቅላታቸው ሁሉ ድንጋይ የሆነ ወንድ ነው ያለው። ልንገራችሁ ብዬ ነው። በጣም ማለት ነው። እንኳን ሄድክ ጥርግ እዳ ቀለላት ሩታ። አይዞሽ ጠንካራውኝ፣ እግዚአብሔር ከአንቺ ጋር ነው ያለው። ጥሩና ጀግና የሆነ እንቁ የሆነ ልጅ ሰጥቶሻል። በዛ ተጽናኝ። ይሄንን ነው ልናገር የምችለው። የእናንተ ሀሳብ ምን ይመስላል? ሩታ እንዳለቀሰች እንዲህ እንደተከፋች እንዲህ በእርግዝናዋ ጀምሮ ለአንተ ያልሆንካት ወንድ
ቆርጣለች። ለነገሩ ሩታ ራሱ ያኔ ያልሆንካት ወንድ፣ ያኔ ከጎኗ ካጠገቧ ያልሆንክ ሰው መቼውም አብራት ልትሆንም አትችልም። መቼውንም እንባዋን ልታብስ የእንባዋ ምክንያት አንተ በጣም ማለት ነው። ጨርሻለሁኝ። ሄርሜላ ህይወትሽ ሁሉ እሳት ይሆንብሽ። ሌላ ምንም ነገር አለ። አንቺ ስግብግብ ነሽ፣ በጣም ባለጌ ነሽ። የፍቅር ዋጋው ያልገባሽ፣ የሴትነት ዋጋው ያልገባሽ፣ ክብር ምን እንደሆነ የማታቂ ዘልዛላ ክብረ ቢስ ወራዳ ሴት ነሽ። ፈጣሪ ደግሞ መጨረሻሽን አዋርዶ ያሳየን። ሌላ ምንም ነገር አልችልም። በጣም ባለጌ ሴት ነሽ። በጣም የምሬ ነው። ልመና ወንድን ተንበርክከሽ ልመና ካልጠፋው እንደ ቱ አለ የከልብ